ፍድላቸው ሰፊ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ሰፊ ሐሳቦችን እያነሱ ነው። ያው ፍሎሬንቲኖ ፔሬዝ ከሰሩ ስራ አንጻር ከዚህ ቀደም ካላቸው ልምድ አንጻር ሪኬልሚ ከተፎካካሪነት ያለፈ ነገር ይኖራቸዋል ተብሎ አይጠበቅም። ስለዚህ በዚህ ሂደት ውስጥ እንግዲህ ፍሎሬንቲኖ ፔሬዝ ከወዲሁ ብዙ ማስተማመኛ ድምጾችን ስላገኙ ይመስላል ያንን በመረዳት ስራዎቻቸውን ቀጥለዋል። ፍሎሬንቲኖ ፔሬዝ እንደሚቀጥሉ ያውቁታል በፕሬዚዳንትነት። ምክንያቱም ትሰራለህ፣ ኳልኩሌሽን ትሰራለህ፣ ከሌለ ቢሰጥ ድምጹን ከሌለ ቢሰጥ ብለህ ትሰራለህ። ፋይናሊ የራስን ውሳኔ ትወስናለህ እና ሞር ኦር ለስ ከሰሯቸውም ስራዎች አንጻር ማድሪዶችም እንደ ባለውለታቸው ነው የሚያቸው። በሳንቲያጎ ቤርናቦ ደረጃ የሚመለከቷቸው አይነት ሰው ናቸው። በሳቸው ልክ ባይሆኑም ግን በሳንቲያጎ ቤርናቦ ደረጃ ወይም ከሳቸው ዝቅ ብለው በማድሪድ ተወዳጁ ሰው ናቸው። በማድሪድ የፕሬዝዳንትነት ዘመን ብሎ ቢነሳ ማሳሳት አይሆንም። ምክንያቱም እኚህ ሰው ያሳኳቸው ስኬቶች በጣም ትልቆች ናቸው። ፍሎሬንቲኖ ፔሬዝ የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ደጋግመው አንስተዋቸዋል። 15 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ሲያሳኩ በዋነኝነት የፍሎሬንቲኖ ፔሬዝ ዘመን የሚነሳ ነው። ልክ እንደ ሳንቲያጎ በርናቦ ዘመን የሻምፒዮንስ ሊግ ዋንጫን ጅማሩ አድርገው ለክለቡም የስኬት ዘመን እንዳመጡ ሰው ሁሉ ፍሎሬንቲኖ ፔሬዝም ተመሳሳይ ነው። የልምምድ ቦታቸውን በቅርቡ በፍሎሬንቲኖ ፔሬዝ ጭምር እስከ መሰየም ድረስ ደርሰዋል። የሪያል ማድሪድ ክለብ አባላቶች ወይም ደጋፊዎች እዚህን ያህል ድረስ ነው ፍቅራቸው። ግን የተከሰቱት ሰሞናዊ ክስተቶች በተለይ 2 ዓመት ካለ ዋንጫ መጓዙ ቡድኑ ተቆጣጣሪ የሌለው ይመስል ብዙ ችግሮች በዓመቱ የተመለከትንበት የቫልቨርዴና የቹዋሜኒን ድብድብ፣ የክሊያን ምባፔና የቪኒሲየስ ጁኒየርን መከፋፈል፣ የአሎንሶና የአልቫሮ አልበሎዋ ደጋፊ ተቃዋሚ በመሆን ክለቡን የማይመጥን እጅግ በጣም የወረዱ ስራዎች የነበሩበት ዓመት ነው። ለዛ ነው ብዙዎች በተወሰነ መንገድ ማልጎምጎም የጀመሩት መቆጣት የጀመሩት ፍሎሬንቲኖ ፔሬዝ ላይ። አሁን ግን ያንን የተከሰተውን ክፍተት የሚያርም የተከሰተውን ክስተት የሚያስተካክል ወሳኝ ስራዎችን መስራት ጀምረዋል። ዱምፍሪስን አስፈርመዋል። ኢብራሂማ ኮናቴን ጨርሰዋል በነፃ ዝውውር። ጆዜ ሞሪኒዮን የሪያል ማድሪድ አሰልጣኝ ሆኖ መቀጠራቸው ከሞላ ጎደል የተረጋገጠ ይመስላል። ትናንት ቤኔፊካ በመግለጫው ተናግረዋል። ቤኔፊካ በይፋ እንደገለጸው ከሆነ ጆዜ ሞሪኒዮ የውል ማፍረሻቸው 15 ሚሊዮን ዩሮ ከማድሪድ እንደተቀበለና ክፍያው እንደተፈጸመ ስለዚህ አልቋል ማለት ነው የጆዜ ሞሪኒዮ ጉዳይ። በነገራችን ላይ ቤኔፊካ ማርኮ ሲልቫ ሊይዙት ይችላሉ። ከፉላም የለቀቁት ማርኮ ሲልቫ የቤኔፊካ አሰልጣኙ ነው። በሚቀጥሉት ቀናቶች ውስጥ የመሾም ዕድል ያላቸው ሰው ናቸው ማርኮ ሲልቫ። እና ያው በፕሬዝዳንታዊ ምርጫ ወቅት የተለያዩ ቃሎች ይገባሉ። ያው በፖለቲካ የሚሆን በእግር ኳስ ተመሳሳይ ነው፣ ቃሎች ይገባሉ። ምናልባት የፖለቲካ ኑሮ አሻሽላለሁ፣ ጤና ጠብቃለሁ፣ እንዲያረጋለሁ፣ ሰላም ፈጥራለሁ ምናምን ሊሆን ይችላል። የእግር ኳስ ላይ ደግሞ ከለሚባል ተጫዋች ያመጣለሁ፣ ክለቡን ይሄን ያህል ዋንጫ እንዲያገኝ ያረጋለሁ፣ በመቆይባቸው የዚህን ያህል ጊዜያቶች እንዲያረጋለሁ የሚል ቃላቶች ወይም ቃል ኪዳኖች ይገባሉ። ለዛ ነው ሰሞኑን ሪኬልሚ ሃላንድና ሮድሪን አመጣለሁ፣ ከምትወዷቸው አሰልጣኞች መካከል እንደ ጀርገን ክሎፕ አይነት አሰልጣኝ ወደ ማድሪድ ቤት አመጣለሁ የሚል የተጋነኑ የሚመስሉ ቃሎችን ሲገቡ የሰነበቱ። ነገራችን ላይ ትናንት ማንቸስተር ሲቲ እከሳለሁ ብሏል። ሪኬልሚን ከመሬት ተነስቶ ሃላንድን አስፈርማለሁ ብሎ መናገራቸው የኔንም የተጫዋቾችንም ኢንተረስት የሚጎዳ ስለሆነ እከሳለሁ ብሎ እንቅስቃሴ ሌጋል አክሽን ለማድረግ እየተዘጋጀ ነው ያሉት። ሪኬልሚ ግን ሐሳብ ሰጥተዋል እና አዎ ልለቅ ነው ብሎ እንዲነግራችሁ ነው የፈለጋችሁት። አባትየው ይለቃል ልጅ እንዲላችሁ ነው የፈለጋችሁት። እሱማ በየትኛውም ዓለም እኮ አይባልም። ያን ዓለም ማለት እኮ በኮንትራቱ መሰረት ይቀጣል። ስለዚህ አይላችሁም፣ ግን እርግጠኛ ሆኜ እነግራችኋለሁ፣ ሁለቱንም አመጣችኋለሁ፣ ሮድሪንም ሃላንድንም የሚል ምላሽ ሰጥተዋል ሪኬልሚ። አሁንም አላረፉም እና አነጋጋሪ ነበር። እንግዲህ ይሄ ከተከሰተ በኋላ ትናንት ማምሻውን የሪያል ማድሪድ የወቅቱ ፕሬዝዳንት በቀጣይም ፕሬዝዳንቱን የመቀጠል ዕድላቸው ሰፊ የሆኑት ፍሎሬንቲኖ ፔሬዝ በነበራቸው ኢንተርቪው ወይም ቃለ መጠይቅ ላይ አነጋጋሪ መግለጫ ሰጡ።
ይሄ መግለጫ ላይ በሚቀጥለው ማክሰኞ አሉ፣ ዛሬ አርብ ነው፣ የሚቀጥለው ማክሰኞ 150 ሚሊዮን ዩሮ አንድን ተጫዋች ለማስፈረም ለክለቡ የዝውውር ጥያቄ እናቀርባለን የሚል ኢንተርቪው ነው የሰጡት። እና እቺ ብቻ ነበረች መጀመሪያ የተዘገበችው። ፍሎሬንቲኖ ፔሬዝ ለመገናኛ ብዙሃን በሰጡት ቃለ መጠየቅ ላይ በሚቀጥለው ሳምንት 150 ሚሊዮን ዩሮ አንድን ተጫዋች ለማዘዋወር ቢድ እንደሚያደርጉ ወይም ጥያቄ እንደሚያቀርቡ የመጀመሪያ ጥያቄያቸው እንደሚያቀርቡ ይፋ አድርገዋል የሚል ሆነና ብዙ መደናገጦች ተከሰቱ። እንደ ኢንዞ ፈርናንዴዝ ይሆን፣ ዲክላን ራይስ ይሆን፣ ሳሊባ ይሆን፣ ብሩኖ ፈርናንዴዝ ይሁን፣ ቪቲኒያ ይሁን፣ ጆዋን ኔቬስ ይሁን፣ ግራ ተገባ። በቃ ሁሉም የየራሱን ስፔኩሌሽን ግምት ከላይ ሊሆን ይችላል የሚል ማይክል ኦሊሴ ተገምቷል። በርካታ ግምቶች ከየአቅጣጫው መጉረፍ ጀመሩ እና ብዙዎችንም የአንዳንድ ክለብ ደጋፊዎችንም ያስደነገጠን ይሄ ጉዳይ። ምክንያቱም ከላይ የሚባለውን ተጫዋች ሊወስዱብኝ ይሆን እንዴ የሚል ስጋት እንዲያድርባቸው ያደረገ ሐሳብ ነበር የተሰጡ። በኋላ ላይ ግን ዲቴል ማብራራት ጀመሩ ፍሎሬንቲኖ ፔሬዝ። የመጀመሪያው ነገር የፕሪሚየር ሊጉ ተጫዋች አይደለም ሲሉ ብዙዎች አሉ። የደነገጡት ሁሉ በተወሰነ መንገድ ድንጋጤያቸው ቀዝቀዝ አለ። ምክንያቱም ራይስ ተብሎ ነበረ፣ ብሩኖ ፈርናንዴዝ የሚል ሐሳቦች ነበሩ፣ እነ ኢሊዮት አንደርሰን እና የመሳሰሉት ተጫዋቾች ሲጠቀሱ ነበረ እና በቀጥታ የእንግሊዝ ፕሪሚየር ሊግ ተጫዋች አይደለም ነው ያሉት። እሺ ፍንጭ ስጡን ብሎ በቀጥታ ማይክል ኦሊሴ ነው ብለው ጠየቋቸው። አይ አጥቂ አናስፈርም ዘንድሮ፣ በቂ አጥቂዎች አሉ፣ ምባፔ፣ ቪኒሲየስ ጁኒየር ከበቂ በላዮች ናቸው፣ አጥቂ አናስፈርም፣ ወይ አታኪንግ ሚድፊልደር ነው ወይ ደግሞ 6 ቁጥር ላይ የሚጫወት ሚድፊልደር ነው፣ አታኪንግ ሚድፊልደር ወይ ሚድፊልደር ነው የሚል ምላሽ ፍሎሬንቲኖ ፔሬዝ አስቀመጡ። አሁን ነገሩ እየጠበበ ሄደ። አንደኛ የእንግሊዝ ፕሪሚየር ሊግ አይደለም፣ ሁለተኛ የአማካይ መስመር ተጫዋች በቃ መፈለግ ነው። ያን ያህል ገንዘብ ሊያወጡ የሚችሉ አውሮፓ ላይ ያሉ ከእንግሊዝ ፕሪሚየር ሊግ ውጭ ያሉ ተጫዋቾችን መገመት ነው። እንግዲህ በዚህ ሂደት ውስጥ እናንተ መገመት ትችላላችሁ። ስለዚህ ከዚህ ቀደምም እኛም በመረጃችን ስሰጣችሁ እንደነበረው ለእኔ ገምት ካላችሁኝ ወደ ቪቲኒያ ያደላብኛል ይሄ ነገር። ምክንያቱም በዚሁ ቃለ መጠይቅ ላይ የሻምፒዮንስ ሊግ ክለብ የሆነ ቡድን ነው ያሉት። ሻምፒዮንስ ሊግ ላይ የሚጫወት ቡድን፣ የሻምፒዮንስ ሊግ ቡድን ነው ያሉት። እንዴ የሚጫወት አላሉም። የሻምፒዮንስ ሊግ ቡድን ማለት ያው እንደ ቅኔ ከወሰድነው ሻምፒዮንስ ሊግ የሚያነሳ ቡድን ሊሆን ይችላል። የሻምፒዮንስ ሊግ ቡድን ካልከው ሻምፒዮንስ ሊግ የሚያነሳ ቡድን እንደማለት ነው። ለምሳሌ ማድሪድ የሻምፒዮንስ ሊግ ቡድን ነው፣ ሊቨርፑል የሻምፒዮንስ ሊግ ቡድን ነው፣ ኤሲ ሚላን የሻምፒዮንስ ሊግ ቡድን ነው፣ ባየር ሙኒክ የሻምፒዮንስ ሊግ ቡድን ነው ይባላል። ለምን? ብዙ ጊዜ ሻምፒዮንስ ሊግ ዋንጫዎችን ስላነሱ 6፣ 7፣ 15 ጊዜ ስላነሱ ማለት ነው። ማድሪድ 15፣ ሌሎቹ 6 እና 7 ጊዜ። ስለዚህ ሻምፒዮንስ ሊግ ቡድን ነው ካልክ ዋንጫ ያነሳው በቅርቡ እንግዲህ 2 የተከታታይ ፓሪስ ሰን ጀርመን ነው። ስለዚህ ወደ ፓሪስ ሰን ጀርመን ነው ልትወስድ የምትችለው። ፓሪስ ሰን ጀርመን ላይም እኔ ቪቲኒያ ልበል እንጂ ፓሪስ ሰን ጀርመን ላይ ቪቲኒያ ብቻ ሳይሆን ጆዋን ኔቬስም ተፈላጊ ተወዳጅ ተጫዋች ነው። የተጫዋቹ የዝውውር ዋጋ እንደ ሮኬት ከተተኮሰው ተጫዋቹ መካከል አንዱ ጆዋን ኔቬስ ነው። ከቤኔፊካ ወደ ፓሪስ ሰን ጀርመን ካመራ በኋላ ግን ጆዋን ኔቬስ 150 ድረስ ይደርሳል? ለኔ ጆዋን ኔቬስ 150 የሚደርስ ተጫዋች አይመስለኝም። እስከ 100 የሚደርስ ተጫዋች ነው፣ ምን ጥያቄ። 100 ሚሊዮን ፓውንድ ተጫዋች ነው። ግን ይሄኛው ግን 150 ሚሊዮን ዩሮ ነው የተባለው። ስለዚህ ሞሮርለስ የገንዘቡን ሁኔታ ፍሎሬንቲኖ ፔሬዝ የሰጧቸውን ቃላቶች ስንመለከት ከቪቲኒያና ከጆዋን ኔቬስ አይወጣም። ሞር ደግሞ ቪቲኒያ ይመስላል። ይጨምራሉ፣ ደግሞ ይቀጥላሉ። ጋላክቲኮን ታስታውሳላችሁ? ከጋላክቲኮ ውስጥ ካካና ክርስቲያኖ ሮናልዶን ምን ያህል ልዩነት ፈጣሪ፣ ምን ያህል ተወዳጅ እንደነበሩ ታስታውሳላችሁ? አዎ፣ በቃ በእነሱ ስታንዳርድ ያለ ተጫዋች ነው።
በክርስቲያኖ ሮናልዶና በካካ ስታንዳርድ ያለ ተጫዋች ነው። ይሄ ደግሞ ሌላ ግምት እንዲሰጥ ሊያደርግ የሚችልበት ሂደት አለ። ምክንያቱም ካካና ክርስቲያኖ ሮናልዶ ሞር ታላንት ዲሆኑ ሞር ይሄ የሚወደዱ አይነት በደጋፊ በስብናቸውም ባጫወት መንገዳቸውም በተክለሰውነታቸውም የሚጠቀሱ ናቸውና ማን ሊሆን ይችላል የሚል ደግሞ እንደገና ግራ ልትጋባ ትችላለና ቪቲኒያ ኦፍኮርስ 2 ጊዜ ሻምፒዮንስ ሊግ ዋንጫ ያነሳ ተጫዋች ስለሆነ ጋላክቲኮ ውስጥ ሊመደብ የሚችል አይነት ተጫዋች ወይም የጋላክቲኮ ባህሪ ያለው ነው። ግን እንደ ካካ እንደ ሮናልዶ ሲሉ ግን ደግሞ ሌላ እንድገምት ያደርጋል። በማድሪድ ቤት ውስጥ ያው ታውቃላችሁ፣ ማድሪድ ቤት ውስጥ ተጫዋቹም ሆነ አሰልጣኝ ሲመረጥ አንዱ ቁንጅና ይታያል። በማድሪድ ቤት ውስጥ የሞዴሊንግ አወዳዳሪ ነው የሚመስለው ይላሉ አንዳንዶች ማድሪድን ሲገልጹት። እና እንዲሁም በቅርቡ ነው አሁን እንደነ ቪኒሲየስ ጁኒየር አይነት ትንሽ መልከጥፎ የሚባሉ ማለት ነው ካልናቸው፣ ግን ያው ውበት እንደተመልካቹ ስለሆነ ላይሆን ይችላል። ግን ማድሪድ በባህሪው የመልከ መልካም ተጫዋቾችን አሰልጣኞችን የሚፈልግ አይነት ነው። ይሄ የሚዲያ ሰዎች ለሽያጭ የሚቀርቡ ሚዲያ ላይ አይነት ሰዎችን የሚፈልግ ነው። ከአሰልጣኝ ጀምሮ እስከ ተጫዋች ቅጥር ድረስ ይሄ በማድሪድ የተለመደ አሰራር ነው ይላሉ ብዙዎቹ። ብዙ ጊዜም የሚያጋጥም ነገር ነው። ያው ማንሳት እንችላለን እነ ዴቪድ ቤካም፣ እነ ክርስቲያኖ ሮናልዶን፣ እነ ራውልን ማንሳት እንችላለን በዚህ ቡድን ውስጥ ያለፉ እና አንዱ ይሄ በተለይ በጣም ጥራት ያላቸውን ተጫዋቾች ሲመለምሉ አንዱ እንዲህ አይነት ነገሮችን ይመለከታሉ ይሏቸዋል። እንግዲህ ከቅርብ ጊዜያት ወዲህ ግን ያ የቀረ ይመስለኛል በእኔ እምነት። እንደዚህ አይነት ነገር ማድሪድ ላይ አናስተውልም። ሞልተ ታለንት ላይ ነው ትኩረት የሚያደርጉት ብዬ አስባለሁ። ግን በዛ አይነት ነገር የሚታማ አይነት ክለብ ነው። እንደዚህ አይነት ነገር ይሉታል ሪያል ማድሪድ። እውነት ክለብ ውስጥ እንደዚህ አይነት ነገር ይሰራል? ሪያሊቲ ነው እሱ እንግዲህ ማረጋገጥ ያስፈልጋል። ግን ይታማር በእንደዚህ አይነት መንገድ። ስለዚህ ሌላ ግምት ሊሰጥ የሚችልም ይሄ ኢንሳይት ሊሰጥ የሚችል ነው ይሄኛውም ጉዳይ ብለው ያነሳሉ አንዳንዶች። ወጣም ወረደም እኔ በእኔ እምነት ከቪቲኒያ የሚያመልጥ አይመስለኝም። ከቪቲኒያና ከጆዋኔቪች የሚያመልጥ አይመስለኝም። ሶስተኛ ማይክል ኦሊሴን ልናየው እንችላለን። ቢኮዝ ይህንን ያልኩበት ምክንያት ፕሪሚየር ሊጉ ላይ አይደለም ስላሉ ነው። ፕሪሚየር ሊጉ ላይ ቢሆን ካለምንም ጥርጥር ኢንዞ ፈርናንዴዝን ቁጥር 1 እጠረጥራለሁ። ፕሪሚየር ሊጉ ላይ ቢሆን ዲክላን ራይስን እጠረጥራለሁ፣ ብሩኖ ፈርናንዴዝን እጠረጥራለሁ። ፕሪሚየር ሊጉ ቢሉ ግን ከፕሪሚየር ሊጉ ውጭ ነው የፕሪሚየር ሊጉ ክለብ ተጫዋች አይደለም ስላሉ እንሂድ። ጣሊያን ሊግ ላይ ማን አለ በዚህ ልክ ሊመሰክርለት የሚችል? ጀርመን ቡንደስሊጋ ላይ ባየር ሙኒክ ላይ ያሉ ተጫዋቾች ናቸው። ኦሊሴ ነው በቃ ልታነሳው የምችለው፣ የሉዊስ ዲያዝ ነው። እነሱ በዛ ደረጃ የሚነሳላቸው ተጫዋች ነው። ክላይም ምባፔና ቪኒሲየስ ጁኒየር ላለው ቡድን ማይክል ኦሊሴ ምን ይሰራለታል? ኦቬስ ነው፣ ግልጽ ነው። እርሳቸውም ተናግረውታል። ስፔን ላሊጋ ላይ እንሂድ። ይኸው መከረኛ ባርሴሎና ነው። ባርሴሎናና ማድሪድ ደግሞ ዳይሬክት ትራንስፈር የማይታሰብ ነው ሁኔ ያውቃል፣ ግን የማይታሰብ ነው በዚህ ሰዓት በተለይ ስፔሻሊ ካላቸው ፉክራ አንጻር። አሁን ደግሞ ከኒግሪግራ ጋር በተያዘ ከዳኝነት ጋር በተያዘ ማድሪድ ያነሳቸው ጥያቄዎች አሉ። ሁዋን ላፖርታ እና ፍሎሬንቲኖ ፔሬዝ አሁን እንደ ጸበኛ ነው የሚፈላለጉት፣ የተያዙ ሰዎች ናቸውና በዚህ መሃል ተጫዋች ይለቃል። ፔድሪ፣ ጋቪ ምናምን ከባድ ነው። ባርሴሎና ለቀጣይ ተፎካካሪ ሪያል ማድሪድ አሳልፎ አይሰጥም። ደጋፊዎችም እሺ ብሎ አይቀበሉ። ቢቸግረው ለእንግሊዝ ፕሪሚየር ሊግ ክለብ ቢቸግረው ለስፔን፣ ለጣሊያን ሴሪኤ፣ ለፈረንሳይ ሊጓን ክለብ አሳልፎ ሊሰጥ ይችላል። ስለዚህ አብዛኞቹ ግምቶች ወደ ቪቲኒያ የሚያደሉ ይመስላሉ። ከገንዘቡ አንጻር ተጫዋቹ አማካኝ ወይም አታኪ ሚድፊልደር ነው ብሎ ያነሱት ነጥብ፣ በእርግጥ ቪቲኒያ የማይጫወትበት ቦታ የለም። ሙሉ ሜዳውን አካሉ የሚጫወት ተጫዋች ነው። ኦፍኮርስ ትክክለኛ ቦታው ሞር መሃል ሜዳው ላይ 6 ቁጥር ላይ ቢሆንም ግን ተጫዋቹ እንደፈለገ የሚጫወት አይነት ነገር ነው ቪቲኒያ። እንደ አታኪንግ ሚድፊልደርም መጫወት ይችላል አስፈላጊ ሆኖ ሲገኝ፣ ተጫዋቹ አስፈላጊው ነው በሚገኝበት ሰዓት። የዚህ ተጫዋች የእግር ኳስ ሕይወት እኮ በጣም የሚገርም ነው። ያው ብዙዎቻችሁ የምታውቁ ይመስለኛል። ወልቭስ ነበረ በነገራችን ላይ ቪቲኒያ እና የመጫወቻ ጊዜ አጥቶ ወይም ወልቭሶች አናጫውትም ብሎ ከጥቂት ዓመታት በፊት
አሳሩን የበላ ተጫዋች ነው። በቃ የማይፈለግ ከሰውነቱ ቅጥነት አንጻር ከአለመተማመን አንጻርና መሰል ነገሮች ተጫዋቹን የሚጠቀሙበት አልነበረም። ኢቨን ሉዊስ ኢነርኬ ከመምጣታቸው በፊት ቪቲኒያ በፓሪስ ሰን ጀርመን ውስጥ ካሉ ተጫዋቾች መካከል ደካማው ተጫዋች ነው ተብሎ የሚታሰበው ቪቲኒያ ነበረ። በኋላ ላይ ግን የሉዊስ ኢነርኬ መምጣት የተጫዋቹን ህይወት የቀየረ ነው። እዚህ ቦታ ላይ እኮ እነ ዳንኤልን ሁሉ ሲጠቀሙ ነበር እኮ ከሉዊስ ኢነርኬ በፊት የነበሩት አሰልጣኝ እነ ዳንኤልን ሲጠቀሙ ነበረ። ማርኮስ ቬራቲ ነበረ በዚህ ቡድን ውስጥ እዚህ ቦታ ላይ የሚጫወት ከቪቲኒያ መምጣት በፊት እና የመሳሰሉት ተጫዋቾች ነበሩ። ግን ለኔ ህይወቱን የቀየሩት ሉዊስ ኢነርኬ ናቸው ብዬ ነው የማስበው። ቪቲኒያ በደንብ ሰርተውበታል፣ በደንብ ለፍተውበታል፣ በደንብ ለውጠውታል። ትልቁ ምስጋና ለሳቸው ይገባል ብዬ አስባለሁ። ኢቭን ጆዋን ኔቬሽም በፖርቹጋል በቤኔፊካ የምናውቀው ጆዋን ኔቬሽ እና በፓሪስ ሰን ጀርመን የምናውቀው የ19 ዓመቱና የአሁኑ 21 ዓመቱ በሁለት ዓመት ውስጥ ያለው ልዩነት የትየለሌ ነው። አሰልጣኝ ሚና በጣም ላቅ ያለ ነው እና ቪቲኒያ ሉዊስ ኢነርኬ ጠፍጥፎ የሰሩት ሰው ነው ብዬ ነው የማምነው በደንብ። ምክንያቱም ወልቭስ ላይ መጥቶ አልተሳካለትም። እዛው ፓሪስ ሰን ጀርመን ውስጥ የማይፈለግ አንዳንዶች እንደውም ከሊዮኔል ሜሲ ጋር እያያያዙ አንዳንድ ነገሮችን ያነሳሉ። በኋላ ላይ ትክክል አይደለም ቢሉም ቪቲኒያም ሜሲም ይሄ ውሸት ነው የታብሎይዶች ወሬ ነው ቢሉም ግን በቃ የማይፈለግ የማይወደድ አይነት ተጫዋች ነበርና ሉዊስ ኢነርኬ ናቸው ህይወቱን የቀየሩለት። በቀጣይ እንግዲህ አብረን የምንሆናል። ይለቃል ወይ ፓሪስ ሰን ጀርመን እሺ ብሎ ይለቃል ወይ ነው ቀጣዩ ጥያቄ። ፓሪስ ሰን ጀርመን ክሊያን ምባፔን የሚያክል ተጫዋች እኮ በነፃ ነው የወሰዱበት እኮ ድንቡሎ ሳንቲም ሳያገኙ ነው። ስንትና ስንት ሚሊዮን ፓውንድ አውጥተው ከሞናኮ ያመጡትን ተጫዋች ስንትና ስንት ሚሊዮን ፓውንድ ለደሞዝ ለምናምን ብሎ የከፈሉት ኢቭን አሁን ላይ በህግ ሂደት ውስጥ የሚገኝና ክሊያን ምባፔ ያሸነፈበት 55 ሚሊዮን ፓውንድ ደሞዝ ቦነስ እና መሰል ክፍያዎች በምባፔ ላይ ከባድ በደል የተበደሉት ፓሪስ ሰን ጀርመኖች። ራሱ ምባፔ በዋነኝነት ማስተካከል ይችል ነበረ። ምክንያቱም ሌሎች ተጫዋቾች እንደሚያደርጉት ውሊ ያስራል። ከዛ ይቅርታ እሱ የሚጠቀምበትም ክለቡም የሚጠቀምበትን መንገድ መፍጠርና ማስተካከል የሚችልበት አማራጭ አለ። ያንን ቢያንስ ማድረግ የሚችልበት እድል ነበር፣ አላረገም። በምባፔ ላይ ያላቸው ጥላቻውን ፓሪስ ሰን ጀርመኖች ያን ያህል የሚወዱት የነበረ አንደኛ በአገሩ ሊግ መጫወቱ፣ ሁለተኛ የሀገሬው ሰው የፈረንሳይ ሰው ደጋፊ እና ተወዳጅ የሆነ ክለብ ተጫዋች መሆኑ ተጫዋቹን ትልቅ ደረጃ ላይ እንዲደርስ ወይም በፈረንሳውያኖች ዘንድ በተለይ በፓሪስ ሰን ጀርመን ደጋፊዎች ላይ እንዲወደድ ያደረገ ነው። ግን እሱ ከወጣ በኋላና 2 ሻምፒዮንስ ሊግ ካመጡ በኋላ ኢቭን ቡዳፔስት ላይ ሰሞኑን ያሳኩትን የአውሮፓ ሻምፒዮንስ ሊግ ይዘው በጎዳናዎች ላይ ሲሽከረከሩና የዋንጫ አቀባበል ስነ ስርዓት ሲያደርጉ በብዛት ስሙ ሲነሳ ሲጠለጠል የነበረው በባነሮች በድምፅ ክሊያን ምባፔ ነበር ሲሰሩት የነበረው ሌባ እያሉ ተገላገልከን አንተ ድለቢስ እያሉ ያን ያህል ወዱት የነበረው ክሊያን ምባፔ በአንድ በሰራ ስህተት እጅግ በጣም 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 ከፍተኛ የሆነ ጥላቻ አላቸው። ክለቡ ገንዘብ ማግኘት ይችል ነበረ፣ ከፍተኛ ገንዘብ ቢያንስ ከ100 ሚሊዮን እስከ 150 ሚሊዮን ፓውንድ ድረስ ቢያንስ 1 ዓመት ኮንትራት ቢፈርምላቸው 2 ዓመት ኮንትራት ቢፈርምላቸው። ያው እሱ የሚያነሳው ነገር አለ፣ ቃል ተገብቶልኝ ያልተፈጸሙልኝ ነገሮች አሉ። ናስር አልካሊፋ የክለቡ ፕሬዚደንት ቃል በተደጋጋሚ ገብቶልኝ ግን ያላረጓቸው ነገሮች አሉ የሚል እንድምታ ያነሳል። ያው እንግዲህ ከነዚህ ውስጥ ከሚነሱ መካከል ከተሰጠ ኮንትራት ውስጥ የተወሰኑትን ጊዜ ካሳለፍኩ በኋላ ከማድሪድ የሚመጣን ጥያቄ እንድቀበል ነበረ። ነገር ግን እኔ በመፈልግበት ሰዓት ላይ ጥያቄውን መቀበል አልፈለጉም። ስለዚህ እሱ ስላናደደኝ ያረኩን ነገር ነው የሚል ሐሳብ ይነሳል። እንግዲህ ማን ነው ትክክለኛው የትኛው ሐሳብ ሚዛን ይደፋል አብረን ማየት እንችላለን። ግን ትልቁ ነገር በግራ መውሰድ ነው። በቀኝ ፓሪስ ሰን ጀርመን ዋጋ አጥቷል። ያወጣውን ገንዘብ እንኳን ለተጫዋቹ መመለስ አልቻለም። በ24 ዓመቱ በ25 ዓመቱ የሚገኝ ልጅ የዓለማችን ኮከብ አጥቂም በነፃ ነው የለቀቀው። እሱ ያናድዳል። ፓሪስ ሰን ጀርመኖች በሱ እልህ ይዟቸዋል፣ በሱ ቁጣ አለባቸው። እንዲሁም ቪኒሲየስ ጁኒየርን
ልክ ክሊያን ምባፔ ወደ ፓሪስ ሰን ጀርመን ለቆ ወደ ሪያል ማድሪድ በሄደበት መንገድ ቪኒሲየስ ጁኒየርን ደግሞ ከሪያል ማድሪድ አፈናቅለው ወደ ፒኤስጂ ለመውሰድ የናስር አልካሊፋ አመራር ስራ እየሰራ እንደሚገኝ ይነገራል። ያው ቪኒሲየስ ጁኒየር ቢያንስ ባለም ዋንጫው መመልከት አለብን ብሏል። ሪያል ማድሪዶች ኮንትራቱን ለማራዘም ቢያንስ ባለም ዋንጫው መመልከት አለብን እያሉ ነው የሚገኙ። ስለዚህ ይሄ ነገር እንግዲህ ብዙ ሰጥ አገባ ያለው ነው። ማድሪድስ እንደው አይኑን በጨዋጥቦ ቪቲኒያን ስጡ ብሎ ሄዳ ክሊያን ምባፔ ላይ የሰራውን ግፍ ረስቶ ፓሪስ ሰን ጀርመን ላይ በጣም ጥያቄ የሚያስነሳ ነው የሚሆነው። ስለዚህ 150 ሚሊዮን ዩሮ የተመደበለት የፊታችን ማክሰኞ የዝውውር ገንዘቡ ወይም ጥያቄው የሚገባለት ተጫዋች ማን ነው? አጓጊ ነው፣ በጣም አጓጊ ነው። ማድሪድ ጋላክቲኮን መሰብሰብ ጀምሯል። ቀጣይ የትኩረት አቅጣጫቸው ጆስኮ ጋቫርዲዮል ነው። ከማንቸስተር ሲቲ ጋቫርዲዮልን ለማስቆረጥ ቨርሳታይል ነው። ልክ እንደ ካላፊዮሪ ግራው ላይ የሚጫወታል፣ ግራው ተከላካይ ላይ የሚጣመራል። የካላፊዮሪ ዋጋ በጣም ውድ ሊሆን ይችላል በሚል ስጋት እና ከጉዳቶች ጋር በተያዘም ካላፊዮሪን ካለባቸው ስጋት አንጻር በዋነኝነት ጆስኮ ጋቫርዲዮልን ቪዚብል የሆነ የሚታይ ሊሆን የሚችል የዝውውር ጉዳይ ነው ብለው ያስባሉ። ስለዚህ ጆስኮ ጋቫርዲዮልም ጨምሩ 3 ተከላካይ ዱምፍሪስ መጥቷል፣ ኢብራሂማ ኮናቴ፣ ጆስኮ ጋቫርዲዮል አማካይ ላይ ያሉትን የ150 ሚሊዮን ዩሮ ተጫዋች ጨምሩበት ማድሪድ ላይ። ከፊት እንግዲህ ያሉትን አስባቸው እነማን እንዳሉን የምታውቁት ነው፣ ምባፔ እና ቪኒሲየስ ጁኒየር። ስለዚህ ማድሪድ እንደገና ሊታደስ ክንፉን እንደ ንስር አሞራ አስተካክሎ የሚመጣበት የውድድር ዓመት ይመስላል። ቀጣይ ዓመት ለእርሳቸውም ለሁሉናቸውም ለፍሎሬንቲኖ ፔሬዝም ወሳኝ ነው። 2 ዓመት ካለ ዋንጫ የተጓዘ ቡድን ቢያንስ ቀጣይ ዓመት ላሊጋ፣ ሻምፒዮንስ ሊግ አንድ ዋንጫ ማሳካት ይኖርበታል ተብሎ ይታመናል። ለዛ ነው ያህል ከፍተኛ ወጪ ለማውጣት እየደፈሩ የሚገኙት እና ፍሎሬንቲኖ ፔሬዝ በዚህ ልክ የ150 ሚሊዮን ዩሮውን ተጫዋች እንግዲህ ገልጾታል። ጋላክቲኮ በሮናልዶና በካካ ስታንዳርድ የሚገኝ የፕሪሚየር ሊግ ተጫዋች ያልሆነ አማካኝ ወይም ተደራቢ አጥቂ ተጫዋች ነው። ተጫዋቹ እየገመታችሁ ቆዩ። አጋሮቻችን እውቅና እንስጥና ተመልሰን በሌሎች ጉዳዮች ላይ እንቀጥላለን። አድማጭ ተመልካዮቻችን ዶክተር ሙቤ ጥርስ ሕክምና ማዕከል